እያያችሁ ያላችሁት 2030 ነው አሁን ደግሞ ከእናትና ልጅ ጋር የመጣ ነው እንኳን ደህና መጣችሁ እንኳን ደህና ቆየሽ ዮም ፍስሐና አቅሌሲያ ጸጋዬ ይባላሉ እናትና ልጅ ናቸው እኔ ለመለየት እስከሚያቀተኝ ድረስ በጣም ወጣት ናት እናትሽ አዎ በጣም በስንት አመትሽ ነው የወለድሻት በጣም ልጅኛ 16 እኮ በጣም 16 አመት ማለት እንግዲህ በጣም እርሊጅ ነው ለዛ ነው ማለት ነው እንዴት ነው እስቲ ያላችሁ ቅርርብ ንገሪኝ በጣም ነው ማከብራት በጣም ነው መወዳት የሆነ መስመር አለ የኔ ግዴታ ያለ መብት ያለ ከዛ ማለፍ አልፈልግም 18 አመት አልፏታል በራሷ መወሰን የምትችል ልጅ ነች ስለዚህ ተመካክረሽ የምትወስኙ ውሳኔ ላይ ብቻ መወሰን አልችልም እንደድሮ እኔ ብቻ አይደለም የምትወስኝ ምን አይነት እናት ናት የውም በጣም ጠንካራ ናት እናቴ በጣም እና ቢዙስ በጣም ቀበጥ ነች በጣም እሺ ቃል የለኝም ከምር ለእናቴ ስለሽ በጣም ጎበዝ ናት ነች የሆነ ሁሉም እናቶች እኮ ጎበዝ ናቸው ግን እናቴ በጣም ትለያለች ስለሽ ሁለት ወላጆች ነው ማሳደግ የማይችለውን እሷ አንዱና በጣም ብዙ አሳልፋ ከዜሮ ጀምራ ነው ያሳደገች ከምን ከዜሮኛ ልጅ ከወለድሽ በኋላ ደግሞ ከዜሮ መጀመር በጣም ከባድ ነው እና ከዜሮ ጀምራ ያሳደገች በጣም ጠንካራ ናት ናት ቤት ውስጥ ምን አይነት ባህሪ ነው ያሳየችው ቀበጥ የሚለው እንትን ዛሬ ነው አው ወይ እንትን ለምሳሌ ምግብ ምናምን እኔ ከሰራኝ በቀርቧት አልከወርበን ምን በስራት ምሳልን በላ ነው ከዛ አልበላም ተናለች በቃ እኔ አልፈልግም አልበላም ወይ ክፍሏ ገብታ አልመጣም ትላለች ምናምን ግን እና በጣም ነው መቀበጥ በቃ ምግብ ታስቸገረናለች በጣም ታኮርፋለች ነው ነገርና እኛ እንደ ልጅ ነው በቃ እናሳድጋት ደስ ምን ብታረጓት ነው ቆይ የምታኮርፋችሁ ያለ ምክንያት አታኮርፈም አይ ጥጥላል በቃ የሆነ እሷም እንደ ልጅ አክት ማድረግ ደስ ይላታል ማለት ነው እና በቃ ምግብ ላይ ነው በቃ አብዛኛው ጊዜ ምግብ ላይ በቃ ተዘጋጅተን እኔ ሰርቼ ምግብ ነው ከዛ እኔ ንብላታት እኔ አልበላም ወይ ደግሞ እኔ በእጅ አልበላም አጉርስኝና ከዛ ሂደን አልጋሊና ጎርሳታለን ከዛ እንደዛ ሶስት ልጆች ነው ያሉሽ አይደል ሁለት ወንድ እና እሷ ደግሞ ታላቋ እሷ ናት እሺ እስኪ አንቺ ደግሞ ንገሪን ቀደም በጣም ብዙ ነገር አሳልፋለች በጣም ጠንካራ ናት ያለሽ ነበርና እኔ እንደውም ቤት ውስጥ የምታደርገው ድርጊት ስትል ትንሽ እንሳቅ ብዬ ነው እንጂ ያው ከዛ ባለፈ ግን ጠንካራ መሆንሽን እኔ ማቃለሁ ኢምፐርሰናልም ስላወራንና ብዙ ነገር አሳልፈሻል አው ያው እኔ ሲንግል ማም ነኝ ልጆቼን ብቻዬን እንኳን ማለት ያው ሰው ብቻውን ሆነ ማለት ከእግዚአብሔር ራቀ ጊዜን ብቻዬን ማለት ብዙ አልወድም ግን ምንድነው ሲንግል ማም ኮንኩ በኋላ ያው ኑሮ ለማሸነፍ ከጥሩ ኑሮ ወተሽ ከባዶ መጀመር ትንሽ ይከብዳል እነኛ ሶስት ህፃናቶች ናቸው ይዛኔ እንግዲህ አስቢ 10 አመት ወደ ኋላ ስታስቢው ወንዶችም ህፃናቶች ናቸው ግን እሷ በጣም ታግዘኝ ነበር በርግጥ በልጆቹ የዛን ጊዜ ስንት አመት አይሆን ነበር እሷ ሜቢ 8 አመት ከምናምን ስለዚህ እነሱ ስንት አመታቸው ማለት ነው ልጆቹ ትንሹ እንደተወለደ ስለሆነ 4 ወር ምናምን ነው ትልቁ ደግሞ 3 አመት ከምናምን ኦኬ አይ በዛ ላይ ወንድ ልጅ ማሳደግ ደግሞ እንደ ሴት ልጅ አይደለም በጣም ከባድ ነው ኑሮን ውጣውረድ ለማሸነፍ ፋይናንሻል ችግር አለ የትምህርት ቤት ክፍያ ነገር አለ ብቻ ብዙ ነገር ለኔ ከብዶኝ ነበር እውነት ለመናገር አንድ በቃ ብቻ በብዙ ነገር ተፈትኛለሁ እግዚአብሔር ይመስገን ከዛ እግዚአብሔር ደረሰልኝና ሁሉም ነገር አለፈ ታግዘኛለች ይያልሽ ነበርና ግን የዛን ጊዜ 8 አመቷ ነበረ የመጀመሪያ ልጅሽ ሴት በመሆኗ ምንድነው የተሰማሽ ወንድም የለኝም በርግጥ እኔ ወንድም ስለሌለኝ ወንዶች ስላሉኝ ደስተኛ ነኝ በወንዶች ልጆች ግን እሷ ለኔ መኖሯ ሴት ልጅ መሆኗ በብዙ ነገር እረድታኛለች እሷ መኖር በቃ እንጃ ጓደኛ ነች በቃ ደክሞኝ ከስራ ስመጣ ተንከባከበኛለች በቃ አለ አይደል ከጎንሽ ነው የሚንከባከብሽ አይነት ነገር የዛን አይነት ባህሪ ስላላት ነው ታኮርፋለች ነው ያለችው ግን አኩራፊኮ አኮርፋለሁ በጥቂቱ ግን ስለሚያስደስተኝ እንጂ ስለማረግበት ነው ማኮርፈው እናሷ ኬር መታረግሽ ነገር ትወጃለሽ ለዛ ነው ከናትሽ ጋር ያሳለፍሽው ማትረሹ ጊዜ እስቲ ንገሪኝ እናት የሆነ እሷ ትጎዳለች እንጂ ጉዳቱ እንዴክ ትንሽ ነገር እንኳን እንዲጎልብን አታረግምና ጉዳቱ እኛ ጋር እንዲደርስ አታረግም ለዛ የሆነ እኔ በስንስራት አቃለው ቸግሮናል እና ነው ሳትለይ ግን እኔ ቸገረኝ ፓርት የሆነ ሪላይዝ አድርጌው አላውቅም አይደለ እሷ አታሳየንም ችግሩ ለሷ ይሰማታል እንጂ ለኛ በቃ ምንም ነገር እንዳይጎልብን ነው የምታረጋው ለዛ በቃ ፕሮባብሊ ባግዛት ማለት አይደለም ቤት ውስጥ ስራ ምናምን ባግዛት ነው እንጂ እንደዚህ ቸገረ ምናምን ነገር ምንም በቃ
ምንም ያጎደለችብን ነገር ቸግሯት እንኳን ከየትም ታመጣዋለች እንጂ ያጎደለችብን ነገር የለም። አውርታሽ ታውቃለች እንደዚህ አይነት ችግር ውስጥ ገብቻለሁ ምናምን ብላ ማክራሽ ታውቃለች? የዛኔ ችግሩ የተፈጠረበት ጊዜ ላይ አውርታኝ አታውቅም። ለከተቸገረች ጊዜ እንደዚህ ቸግሮኛል አትለኝም። ግን አሁን ካለፈ በኋላ የሆነ ነገሮችን ካለፈ በኋላ ስታወሪ ደስ ይላልና ካለፈ በኋላ ምናምን እናወራበታለን። በስነ ስርዓት በቃ እንደዚህ እኮ አጋጥሞን አረ ምናምን ነገር ይያል የሆነ ካለፈ በኋላ ነው እንጂ የዛኔ ቸግሮኛል እኮ ምናምን ብላ አታወራም። እሺ በደስታም ሊሆን ይችላል ምናልባት ከሷ ጋር ያሳለፍሽው ማትረሺው ጊዜ? ሙሉ ላይፋችን በደስታ ነው። አሁን ወንድሞቼ ራሱ ከመወለዳቸው በፊት ሁሌ ከትምህርት ቤት ሰው ናቸው የምታመጣኝ የሆነ ለሰርቪስ ነው አትሰጠኝም እና ሁሌ ምግብ በልተን ነው የጾም ከሆነ ሰው ስለምንጾም ቺፕስ እንበላለን ወይ ኬክ የሆነ የራሳችን ኬክ ራስ ነበር። እኔ ዋይት ፎረስት እኔ ዋይት ፎረስት ነበርኩኝ እሷ ብላክ ነበረችና ኦኬ ከዛ በቃ እሱን እናዛለን ከዛ ሼር እናደርጋለን ምናምን ከዛ ቅዳሜ ሾፒንግ እንወጣለን ስለሽ በስነ ስርዓት በቃ ልክ እንደ ጓደኛ ነው ያሳለፍነው። እንደ እናትና ልጅ ሳይሆን እንደ ጓደኛ ላይ እንደዛ ነው ያሳለፍነው። ደስ ይላል በጣም ብንለምደውኛ ራሱ አሁን የእድሜ ጉዳይ ብቻ ሳይሆን በርግጥ እናንተ እድሜያችሁም ነው የሚያስገድዳችሁ አንቺም ገና ወጣት ስለሆንሽም ያው ተቀራራቢ ነገር ስለሆናችሁ ቶሎ ደረሰችብሽ አቅለሽና ለዛ ነው። ግን ጥሩ ነው ከቤተሰብ ጋራ ጊዜ ማሳለፍ አይደለ ከልጆች ጋራ ወጥቶ ጊዜ ማሳለፍ ምናምን በጣም ለመቀራረብ ሞር በደንብ ኦፖርቹኒቲውን ይፈጥራል ብዬ አስባለሁ። ምን ያክል ግልጽ ናችሁ? በጣም ነው የምናወራው። ምን ድረስ እስኪ? ምንም ነገር ነው የምናወራው። አንዳንዴ እሷ የምታወራኝ ወሬ ታወራኝና ኦፍ ለካ እናቴ ነሽ ለካ ትላለች ጌታ ትዝ ሲላት እንደዛ ትላለች። እኔም እውነት ለመናገር በርግጥ በመጥፎ ሰዓቶች ጊዜ በግልጽ አላወራም። እኔ ችግሮቼን ነፃ የሚያወጣኝ ኢየሱስ ክርስቶስ ብቻ ነው። እሱ ለኔ ጓደኛዬ ነው ሁሉ ነገሬ ነው። ከእሱ ጋር ነው ማወራው። መኝታ ቤት ገባለው እዘጋለው ከሱ ጋር ነው ማወራው ያን ችግር ለመፍታት። እሷ በመጨነቅ ሰዓት ኬክ ገዝታ ምናምን ጥሩ ነው ያትረዳልሽ ባትነግሪያቸው ልጆች ይረዳሉ። ኬክ ገዝታ ምናምን ታመጣልኛለች። ከዛ ውጪ ግን ያለውን ነገር አሁን ካለፈ በኋላ እነኚህ ነገሮች በግልጽ እናወራለን። ግን ያው 10ዎቹ ስትገባ እናወራለን። ስለሌላም ስለምንም ነገር ነው የምናወራው። አዎ እናወራለን። አካውንቲንግ ነው ግራጁዌት ያደረግሽው ግን በቃ እናቴ በጣም እኔ አሁን ምን አይነት ዘርፍ ላይ እንዳለች እስካይገባኝ ድረስ ነው ስራ በጣም ብዙ ስራ ነው የምትሰራው ስትለኝ ነበር ቅድም እሷና። በአንድ ቀን ስንት ስራዎችን ሰርተሽ ታውቂያለሽ? የተለያዩ እኔ ብዙ ስራ ነው የምሰራው። ቤት ሰራተኛ ነኝ። ልጆቼን አስጠናለሁ፣ ልጆቼን አደርሳለሁ። በመሰረው ስራ እንዴት መሰለሽ ጉዳይ አስፈጽማለሁ ለሰዎች ውክልና ሰጥተውኝ ኢትዮጵያ ውስጥ የሚኖሩ ከኢትዮጵያ ውጭ የሚኖሩ ሰዎች ውክልና ይልኩልኛል። የነሱን ቤት ማኔጅ አደርግላቸዋለሁ፣ ስም አዞርላቸዋለሁ፣ ዲጂታል ካርታ ምናምን እሰራላቸዋለሁ በውክልና። ግን ምንድነው ወቅታዊ ስራ ነው የምሰራው። ለምሳሌ ቢሮ ተዘጋ ከተባለ ግዴታ እኔ ለቤቱ እኔ ነኝ ብር ማምጣት ያለብኝ ሌላ ሰው ሳፖርት የሚያደርገኝ የለምና ለዛ ደግሞ ምንድነው አሁን ላይ ወቅታዊ ስራ የሚያስፈልገው ሰው ምንድነው የሚፈልገው እቃ የሚለውን አጠናና ደግሞ ቀየራለሁ። አሁን ለምሳሌ ኮሮና የመጣ ጊዜ ምንም ስራ የለም አይደለ? እኔ ማስክ ሸጥ ነበር ታስተውሻለሽ? ማስክና ፕሌይስቴሽን ሸጥ ነበር። ወቅታዊ የሆነ ስራ ነው የምሰራው። እንደዛ በጣም ብዙ የተለያየ ስራ ነው የምሰራው። ስራ ካለ እንቅልፍ አልተኛም። ሌሊት 8 ሰዓት 9 ሰዓት ላይ የምወጣበት ስራ ሁሉ ነበር። ስራ አትነቅም። የሆነ ያገኘችውን ስራ ነው ብር እስካስገኘላት ድረስ አንድ 10 ብርም ቢሆን ይጠቅማል ነው ማለት 1 ብርም ቢሆን ይጠቅማል። አቅሊሲ አታስቸግርም እያልሽኝ ነበር ቅድም ግን አላምንሽም። እኔ ምንም ቢሆን ልጅ ላይ ያስቸግረች የሆነ በልጅነቷም ቢሆን ስታጠፋ እንዴት ነው ምትቀጫት? እውነት እንትን ለማለት ሳይሆን ማለት ነው አስቸጋሪ ልጅ አይደለች እኮ አጥፍታ አታውቅም። እኔና እሷ የምንጣላበት ነገር ትልቁ ነገር አለ። እሺ ምንድነው? ምን ስታረክታናለሽ? ለምሳሌ እኔ ሰዓት አክባሪ ነኝ ቀጠሮ ላይ። እሺ በቃ አስቀድሜ መገኘት ነው የምፈልገው። እሷ በባህሪዋ ብዙ ጊዜ የመንታ ባህሪ ነው ያለን። እሷ የምትወደው እንወዳለው። የልብስ ምርጫችን አንድ አይነት ነው። ልብስ ሼር እናደርጋለን ብዙ ነገራችን። ለምሳሌ እኔ ላወራ ያሰብኩትን እሷ ታወራዋለች ጌታን። እሷ ደግሞ ያሰበችውን ነገር እኔ አስባለሁ። እንደዚህ አይነት ነገር ብዙ ነገሮቻችን ተመሳሳይ ነው። ግን የማያስማማን ነገር እሷ በባህሪዋ በጣም ቀስ ያለች ነች። ሁሉ ነገር ቀስ ስለምታረጋው እኔ ቀጠሮ ካለብኝ አስቀድሜ መገኘት ነው የምወደው። አታቂ መንገድ ላይ የሚፈጠረው ነገር መንገድ ሊዘጋጋ ይችላል ምናምን አጥቷም ጧት ምን የሆነ ቀጠሮ ካለብን ፕሮግራም ካለብን በሰዓቱ አትገኝም። በጣም ቀስ ብላ መሬቱ የሚሰነጠቅ ይመስላል።
እሱ ነገር እንጣላለን። በጣም ለሚቸኩል ሰው ነው ግን ይሄ ነገር ኖቲስ ቢደረግ እስኪ ላግዝሽ እሷ ቱሞች ተቸኩላለች እኮ ለዛ በጣም የሚፈጥን ሰው ነው እንዲህ አይነት ቀስታን ራሱ ኖቲስ ስለማድረግ እንዴ በጣም ማትረሹ አንድ ገጠመኝ እስኪ ንገሪ። ማረሳው እግዚአብሔር ካረገልኝ ነገር ብዙ ነገር አድርጎልኛል ግን ምንም በማላቀው በወንጀል ተከስሼ ነፃ የወጣውበትን ቀን መቼ መርሳት አልችልም። የእውነትሽን ነው ማለት ታስረሽ ታውቂያለሽ? ግን እግዚአብሔርን ካያሽ በቃ አንቺ አሸናፊ ነሽ። ግን በጣም ሞዶ ፈተና ነው እውነት ለመናገር በጣም እንጂ ያረኩት ትንሽ ቀን የታሰርኩት ግን ምን ያክል ጊዜ ነው? እስኪ እንደውም የእስር ቤት እንትንሽን ብታወሪ ደስ ይለኛል። በተለያየ ጊዜ አንዴ 8 ቀን አንድ ቀን 10 ቀን ነው የታሰርኩት ብዙ አይደለም ግን ያው የእስር ቤት ነገር ቤትም አትወጪማ ከባድ ነው። ሰዓቱ ረጅም ነው የሚሆነው እንዘምራለን ምናምን 9 ሰዓት አካባቢ ደግሞ እንቀላቀልና እንመራረቃለን ምናምን ብቻ ደስ ይለኛል። ከብዙ ነገር አውጥቶኛል ግን ይሄ ኬዝ ከፈተናዎች ሁሉ ወዶ ኬዝ ነው። ያለሽበትን አካባቢ አሪፍ ማድረግ ራሱን ይቻላል። የሆነ መጣብ ካልቻልሽ ያለሽን ነገር መቀበል ነው በቃ just enjoy ለማድረግ መሞከር ነው። ስለዛ ጉዳይ መጨነቅ በሽታ ላይ ነው የምትወርቂው ምንም ጥቅም የለውም። ከእናትሽ የተማርሽው እና ደግሞ በጣም ጠቅሞኛል የምትዩ ለህይወትሽ ማለት በቃ እኔ እንደዚህ አይነት ባህሪ ወይም እንደዚህ አይነት ማንነት ይኖረኝ ያንን ነገር ኮፒ ያደረኩት ከናቴ ነው ብለሽ ሁሉ ጊዜ የምትደሰችበት ነገር እስቲ ንገሪ። ተስፋ ለመቁረጥ እና ጥንካሬዋን ከሰዎች ጋር ያላት ኮኔክሽኖችን እሱን ተመርቆታል። ማቅሌሲያን እንግዲህ ሌሎችም ልጆች አሉ አረሳውም እነሱንም ግን እስቲ አሁን ዛሬ ስለናንተ ስለሆነ እሷን የት ደርሳ በታያት ደስ ይልሻል? ምን ብትሆን ደስ ይልሻል? እግዚአብሔር ቢፈቅድ በቃ የልቧ መሻት በቃ እሷ መሆን የምትፈልገው ነገር ተሳክቶላት በቃ ምንድነው መሆን የምትፈልገው? ያው ብዙ ነገር የምታስባቸው ነገሮች አሉ እና በቃ የልቧ መሻት እግዚአብሔር ሞልቶላት በቃ ጥሩ ደረጃ ደርሳ ባያት በቃ እንደ ፍላጎቷ ደስ ብሏት ትስራኔ በሷ ህይወት ላይ መወሰን አልችልም። በህይወት እስካለው ድረስ በቃ የፈለገው ዋጋ ከፍዬ ከጎኗ ልሆን ግዴታዬ ነው። የእናትነት ግዴታዬ ነው። ከዛ በተረፈ ደግሞ ቀሪው እግዚአብሔር ዋናው እግዚአብሔር ስራ ነው። ሌላውን የሷ ምኞቷን እንግዲህ እግዚአብሔር ያሳካላታል። እንግዲህ በማንኛውም ነገር ሰፖርት አረጋታል ችግር የለውም ብላለሽ ማሚ። ስለዚህ እንደሞ የምፈልገው አንቺስ? ይሄን ምለው ፍላጎት የለኝም ግን ፕሮባብሊ ቢዝነስ ነገር ነው። እኔ ቢዝነስ ነገር ነው ደስ የሚለኝ። እስኪ ለእናትሽ ምን ብታረጊላት ደስ ይልሻል? ለእናቴ በጣም ብዙ ነገር ማረግላት ደስ ይለኛል። ድሪም ቤቷን መግዛት ፈልጋለሁ እንዳለ ነገር በቃ ስፖይል ማድረግ ፈልገው እናቴን ስለሽ በቃ በየቀኑ ሾፒንግ ወስዳ ደስ ይለኛል። በየቀኑ ባዝናና ደስ ይለኛል። እና ትራቨል እናቴ በጣም ትራቨል ማድረግ ፈልገው ሁሉም አገራቶች ላይ ማለት ነውና ሁሌ ትላለች እና በቃ እዛ ምኞታን ነው ማሳካት ፈልገው በቃ ሁሌ ምክንያቱም ምንም ያረጋችው ነገር እኮ አይከፈልም ግን ምንም ቢሆን በቃ ማዝናናት ትፈልጋለች። ደስ የምትል ልጅ ናት ያለች አይደለ? እግዚአብሔር ይመስገን። እስቲ ምን አይነት ልጅ ናት? እውነት ለምን ጓደኛ እናት ነች፣ አዛኝ ነች ማለት አንቺ ማውራት አይጠበቅብሽ የሆንሽውን ነገር እንደዚህ ሆነሻላ የዛሬው ስራ አልተሳካማ በቃ ፊቴን አይታ ታውቃለች ብዙ ወይ በቃ ምንም ነገር በቃ ብዙ ነገር ነች ለኔ። እግዚአብሔር ብቻ ይጠብቃት የልቧ መሻት ይሙላላት በቃ ለኔ ጓደኛዬ ነች። አሁን ድሮ እንደ እናትና እንደ ልጅ ነበር የምንታየው አሁን ግን ጀስት እንደ ጓደኛ ነን። ሙሉ ነገር ለወንዶች ነው እናት ይሁን ያለን ሁለታችን ሁለት እናት አግኝተዋል እነሱ። እንግዲህ አሁን ያላችሁበት ላይፍ እኔም ስካየውቲ በጣም አሪፍ ህይወት ውስጥ ነው ያላችሁት። የማትረሹ ማለት እንደዚህ አይነት ስራ ሰራለሁ ብለሽ የማታስቢው ግን ያንን ችግር ለማወጣት የሰራሽው ስራ በጣም ከባዱ ጉዳይ ማስፈጸም ነው። በጣም ከባድ ነው። ቀላል ስራ አይደለም። ያው ጉዳይ ማስፈጸም ከሰው ጋር ምናምን እኔ ከሰው ጋር ውሎ ምናምን ደስ ይለኛል። መልካም ሰዎች በብዛት አሉ ግን አንዳንዶቹ ደግሞ ምናምን የሚያስቸግሩ ሰዎች ሲገጥሙሽ ተስፋ ትቆርጫለሽ ምናምን የማይረዱ ሰው አንዳንድ ሰው ገና ፊትሽን አይቶ በቃ የሚረዳሽ ሰው ጎበዝ እናት ጀግና እናት ምናምን ብለውሽ ብዙ የሚያስተናግዱ ሰዎች አሉ። መልካም ሰዎች ይበዛሉ ለኔ እውነት ለመናገር በፐርሰንት ቢሰላ 90% ሰዎች 80% ሰዎች ለኔ መልካም ሰዎች ናቸው። አብዛኞቹ እንደውም እንደ ወንድሜ ነው የማያቸው ምናምን ግን አንዳንዴ ትንሽ ፐርሰንት ጥሩ ያልሆኑ ሰዎች ስታይ ተስፋ ትቆርጫለሽ። ለምንድን ነው እንደዚህ አይነት ስራ መሰረው ይቅርና ምን ትያለሽ? ከዜሮ ነው የተነሳሁት ስላልሽ አንደኛ የስራውን ምድል ለማግኘት በጣም ከባድ ይሆናል ብዬ አስባለሁ። መጀመሪያ ላይ ያለው እኔ ምን መሰለሽ አሁን ፍርድ ቤት ኬዝ ይያለኝ ጀምሮ ስራ ነበር። ኦኬ ፍርድ ቤት ሰው ለፍርድ ቤት ለመከራከር
ሄዶ ስራ ሊፈጥር አይችልም። እኔ ግን እዛ ስሜ እስኪጠራ ድረስ ቴምብር ሸጥ ነበር። ፍርድ ቤት ቀይ ወረፋ እየጠበቅሽ ነው ቴምብር መስጠት? ለብዙ ጊዜ ፍርድ ቤት በሄድኩ ጊዜ ቴምብር ሸጥ ነበርና በጣም በቃ የቴምብር አስመጭ ነበር መስለ እና ብዙ ሰዎች ይጠብቁ ነበር። የት ሄድሽ በቃ ምናምን ስባል ደስ ነው የሚለኝ። በቃ እኮ ግን ጉዳይ እንዳለሽ ሰው ሲሰማ ምንድነው የሚለው? አቤት ጠበቆች በጣም መልካም ጠበቆች በብዛት ይገጥመውኛልና በጣም እነሱ በጣም ነው አመሰግናቸው። በዚህ አጋጣሚ እነሱ ብዙ ይገዙ የነበረ አንዴ ለማበርታታትም ግን ሲቀጥል እነሱ የሚያስፈልጋቸዋል ግዴታ። እኔ ደግሞ ከየት እንደማመጣው ነው እግዚአብሔር ጠቁሞ ይመስለኝ አንድ ቦታ እንጂ የሆነ ሰዓት ላይ ጠፍቶ ነበር። እሳቸው ደግሞ የራሳቸው እንትን አላቸው ከሳቸው ላይ ነው የወሰድኩኝ። እሱን ሰራለው። ሲቀጥል ደግሞ እዛም ታወቃቸው ሰዎች ከሰው ጋር ለምሳሌ ጧት የነበረ ቀጠሮ ከሰዓት ከተባለ ምሳ ሰዓት ላይ አካባቢ ነሽ። ስለዚህ አዳዲስ ሰዎች ጋር ወሬ ማውራቱ ከዛ አንድ ሰው ጋር ተዋውቂ ምን ስራ ሰርቶኝ ያውቃል ወደ ክፍለ ሀገር የሚላክ ዕቃ ምናምን ኦኬ ልካለው ምናምን ቢየው እሱ ዕቃውን ይሰጠኛል እኔ ሸጥለት ነበር። ስለዚህ እሱም ጠቅሞኛል። ኢቨን እዛ እየተመላለሽ ራሱ የፍርድ ቤቱን አጋጣሚ ወደ ስራ ቀይሬዋለሁ። ቤት ውስጥ እንግዲህ ችግሩን አናየውም ብዙ ጊዜ ብለሻል። በርግጥ ግን ምናልባት የሆነ ነገር ጎሎባችሁ ወይ ከዚህ በፊት ትዝናኑ ከነበረ ሳትዝናኑ ወይ እርቧችሁ እንደዚህ አይነት አጋጣሚ ትዝ ይልሻል ያሳልፍሽበት? እርቡን ሳይሆን እርቡን እንኳን አያውቅም። ግን አሁን ልብስና ድሮ በጣም ነበር የሚገዛልኝ ስልሽ በየሳምንቱ ልብስ መግዛት ማለት ከባድ ነውና አሁን ልብስና ከነጨራሽ ይገዛልኝ ነበር። እሱ ልብስና መገዛት ምናምን ቆመ። ግን እኔ አላውቅም ጠይቄ አላውቅም። ከድሮ ጀምሮ አልጠይቃትም። ምንም ቢሆን ባትነግረኝ እንኳን አውቃለሁ ችግሩን አይደለ እና ጠይቄያት አላውቅም። የሆነ ስትኖር ራሷ አስባ ራሷ አይታ ምናምን ታያለች እኮ ግን ከዛ ለፍታ ምናምን ትገዛልኛለች እንጂ እኔ ልብስ ምናምን እንደ ነው እንጂ ምግብ እንኳን ቸግሮኝ አያውቅም። ጥሩ ኳሊቲው እሱ ነው። በቃ በጣም ሞድላት ባህሪዋ አሁን ምን ትቀጥል እንፈልገው ነገር ያላትን አክሴፕት ማድረግ ባላት ነገር ደስተኛ ነች። ከሌላ ሰው ብራንድ ነገር አየው ብላ በርግጥ እግዚአብሔር ይመስገን በዛ ችግር ሰዓት እንደው የሚያረጉት ጫማ ብራንድ የሚያረጉት ልብስም እንደዛው እንዴት ሆነ መሰልሽ እግዚአብሔር መልካም አባት ስለሆነ ሰዎችን ይልክልን። ታስተውሻለሽ ከአሜሪካ ራስ በጣም ይወጣላቸው ነበር። እግዚአብሔር ነው የሚያስልክላቸው። በርግጥ ግን እንደውም በዛ ሰዓት ላይ በጣም ውድ ነገር ነው የሚያረጉት በችግር ሰዓት እግዚአብሔር መልካም አባት ስለሆነ። ግን እሷ ችግር በቅቤ ያስበላል ይባላል። እኛ በችግራችን ሰዓት በጣም እንደውም እንደ ሀብታም ተንቀባረን ነው። ግን ምንድነው እሷ ምንም ቢኖራት ባይኖራት እንትና ይሄን ጥሩ ነገር አረገች እኔ ብላ የበታችነት ስሜት ተሰምቷት አያውቅም። ባላት ነገር አመስጋኝና ያላትን ላይፍ አክሴፕት የምታደርግ ልጅ ነች። ይሄ ነገሯን በጣም ነው ማመሰግናት። ምን አይነት እናት ምትሆኝ ይመስልሻል ወደፊት? ከሷም ብዙ መስዳቸው ነገሮች አሉ ግን አላውቅም። እናት ሆነሽ ራስሽን አስበሽው አታውቂም? እስኪ እናት ልጅ በጣም ነው የምወደው። ልጅ በቃ ቢኖረኝ ደስ ይለኛል። ግን በቃ አላውቅም ግን ምን አይነት እናት መሆን ጥሩ እናት ነው ልጆቼን ስለሽ አቅብጬ ማሳደግ ሳይሆን በስነ ስርዓት የኢትዮጵያን ባል ምንም ቢሆን ወደዋለሁ። በስርዓት ልጅ እንዲያድግ ያደርጋል። እሱንም ተከትዬ ግን አሪፍ እናት ነው የምፈልገው። ምንም ቢሆን በእንትን ማሳደግ አልፈልግም። በቅንጦት ነገር ምንም ችግሩን ሳይዩት ምናምን ነገር አላውቅም ብቻ እንዲያውቁት ማድረግ ትፈልጊያለሽ? ፍቅረኛ ብትይዢ ትነግሪያታለሽ? ወዲያው ምነግራት አይመስለኝም ግን ኦፍ ኮርስ ነግራታለሁ። አሁን አድጌያለሁ። መትደብቅሽ ይመስልሻል? አይ አትደብቀው አትደብቀኝ። እንደውም ጠይቃታለሁ ክራሽ አለሽ ወይ ምናምን የምትወጂው ልጅ ምን አይነት ወንድ ነው የምትወጂው? እንዴ አይነት ወንድ ነው የምወደው እላታለሁ ለሷ እንድነግራት ማለት ነው። አንድ ትግርኛ አይደለ ጌታ እንድትነግረኝ ሳይሆን እኔ የምወደው አይነት ወንድ እንዴት ወንድ ነው ስላት እሷ ደግሞ የምትወደው አይነት ወንድ ትነግረኛለች እንጂ እንድትነግሪ ፈልጌ ሳይሆን የምትነግረኛለች ብዬ አስባለሁ። አይ በጣም ነው እንደዚህ ነገር እናወራለን። ብትዝም ፍቅረኛ እኔ ምንም አይመስለኝም ደስ ነው የሚለኝ ምሳ ጋብዘዋል። አረ ጭራሽ እሺ ጥሩ። በመጨረሻ ማስተላለፍ የምትፈልጉት መልእክት? እግዚአብሔር አምላኬ ሆይ አመሰግንሃለሁ ነው የምለው። ከእግዚአብሔር በታች በህይወቴ የመጣችሁ መልካም ሰዎች እህቶቼ ወንድሞቼ በቃ በህይወቴ ላይ የመጣችሁ ሰዎች ሁሉ በጣም ነው አመሰግናችሁ። እናቴ አባቴ እህቶቼ እና ልጆቼ ወዳችኋለሁ። አሁንም ከጎናችሁ ነኝ። ከፈጣሪ በታች አለሁላችሁ። እኔ ደግሞ እኔ መጀመሪያ እግዚአብሔር ነው አመሰግነው። ምንም ቢሆን እኔ ራስ በትንሽ ነገር በጣም ትንሽ ነገር እግዚአብሔር ሆይ እንደዚህ ያስተካክልኝ እግዚአብሔር ሆይ እና ከምር ያስተካክልኛል እና ደግሞ ቀጣይ ከእግዚአብሔር ታች ናቴ ነው አመሰግናለሁ ፈልገው አመሰግናለሁ ስላሳደግሽን ጠንካራ እናት ነሽ እና ለኛም ብዙ ነገር አስተምረሽናል
እና በጣም እናመሰግንሽ ብለሽ እኛም በቃ አድገን ላንቺ የምትፈልጊውን ነገር አንቀባረን ቁጭ አድርገን እንድናኖርሽ ያርገን አሜን አመሰግናለሁ በጣም አመሰግናለሁ እንግዶቼ ስለነበራችሁ አቅሌሲያም የውምም ሁለታችሁም 2030ዎች ያያችሁ ያላችሁት የ2030 ፕሮግራማችን ላይ ዛሬ ስለ እናትና ልጅ ነበር ያወራነው እናትና ልጅ ነበር የጋበዝነው በቀጣይ ደግሞ ሌሎች እንግዶችን ጋብዘን በሌላ ርዕስ እናወራለን መልካም ጊዜ ከ2030 ጋር ነው ቆይታ ያደረጋችሁት ዛሬ እንግዲህ በመግቢያችን እንዳልነው በጣም አሪፍ ቆይታ ነበር የነበረን እኔ በበኩሌ በጣም ደስ ብሎኛል ደስ ብሎናል አሪፍ ጊዜ ነው ያሳለፍነው እናንተም ደስ የሚል ጊዜ እንዳሳለፋችሁ ተስፋ እናደርጋለን አሁን ልንለያይ ነው በመሳዝን ሁኔታ ልንለያይ ነው ግን ሳምንት ደግሞ ተመልሰን እንመጣለን የትም አንቀርም አብራናችሁ የነበርነው ትራስ አጽባ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በጋራ በመሆን ነው ሳምንት እስከምንገናኝ የርግባ ሞራንበል ፈለሽ እኔማ የሚለኝን አርድ የምፈልገው የርግብ አሞራ